በዚህ ቪዲዮ 15 ታምራዊ የሆኑ የቅርንፉድ የጤና ጥቅሞችና አወሳሰዳቸው፣ ቅርንፉድ እንዴት ነው የምናዘጋጀው፣ መቼ ነው መጠቀም ያለባችሁ፣ የጎንዮሽ ጉዳቱና ካበዛችሁት ደግሞ የሚያመጣው ጣጣ በአጭር ደቂቃ ወደ እናንተ ላደርስ ነው የመጣሁት። እስከ መጨረሻው አብራችሁኝ ቆዩ። በተለይ ደግሞ ለማርገዝ እየታገላችሁ ያላችሁ ጥንዶች ከሆናችሁና በተለያዩ በሽታዎች የምትሰቃዩ ሰዎች ይህንን ቪዲዮ እንድታዩት ሪከመንድ አደርጋችኋለሁ ማለት ነው። ሰላም እንዴት አላችሁልኝ? የማተርናል ኬር የዩቲዩብ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ በድጋሜ። ይህንን ቪዲዮ ሲጀምሩት በቅንነት ላይክ አድርጋችሁ ጀምሩት። ሰብስክራይብ ያላደረጋችሁ አዲስ ቤተሰቦቼ ደግሞ ሰብስክራይብ እንድታደርጉኝ እና ቅሬታ ካለባችሁና ጥያቄ የሚፈጥር ነገር ካለ ኮሜንት ሴክሽን ላይ እንድታስቀምጡልኝ የሁላችሁንም እመልሳለሁ እያልኩ አሁን ወደ ዋናው ቪዲዮ ልግባ። እንግዲህ ውድ ቤተሰቦቼ ስለ ቅርንፉድ ስለሚባለው ተክል እንግዲህ ብዙ ነገር ሲወራ ሰምታችሁ ልታውቁ ትችላላችሁ። በነገራችን ላይ አንድ ቪዲዮ እኔም ሰርቻለሁ። እንግዲህ ከእርግዝና ጋርና መንስትሬሽን ጊዜ በጣም የህመም ስሜት ለሚሰማቸው እህቶች በጣም የሚያስቸግራቸው ከሆነ ምን ይጠቅማል የሚለውን ነገር እንግዲህ ሰርቼላችኋለሁ። በዛሬ ቪዲዮ ግን 15 በጣም ጠቃሚ የሆኑትን እንግዲህ የጤና ጥቅሞች ዘርዘር አድርጌ አንድ ባንድ ነው ላስረዳችሁ የፈለኩት ማለት ነው። በመጀመሪያ ደረጃ የምናገኘው የቅርንፉድ ጥቅም ምንድነው ካላችሁኝ እንግዲህ የምግብ መፈጨት በጣም ይፋጠናል፣ የሆድ መንፋትን ያስወግዳል። ይህ ጋዝ በጣም ሆዳችሁ የሚከማችባችሁ ሰዎች እንግዲህ ከበላችሁ በኋላ በጣም የሚያስቸግራችሁ ከሆነ ይቀንሰዋል። የሆድ ህመም የማስታገስ አቅም እንግዲህ በጣም በከፍተኛ ሁኔታ አለው ማለት ነው ቅርንፉድ። ሁለተኛ ደረጃ የምናነሳው የቅርንፉድ ጥቅም ደግሞ ምንድነው ካላችሁኝ በሽታ የመከላከል አቅማችሁ በከፍተኛ ደረጃ ይጨምራል ቅርንፉድ የምትጠቀሙ ሰዎች ማለት ነው። እንግዲህ ቡስት ኢሚዩኒቲ የምንለው በአንቲ ኦክሲደንት የበለጸገ እንደመሆኑ መጠን ቅርንፉድ የተለያዩ የሰውነት ክፍሎችን ከተለያዩ ኢንፌክሽን ወይም ኢንፍላሜሽን ብግነት የምንለው ነገር የመጠበቅ አቅም አለው ማለት ነው። ሶስተኛ ደረጃ ደግሞ የቅርንፉድን ጥቅም ስናይ ማለት ነው የጥርስ ህመምና ድድ አካባቢ እንግዲህ በጣም የመቁሰል የመድማት ነገር ለሚያጋጥማችሁ ሰዎች እንደ ማስታገሻ በጣም በከፍተኛ ሁኔታ ነው ይህ ቅርንፉድ የሚያግዛችሁ ማለት ነው። በተለይ ይህ የቅርንፉድን ዘይት በመጠቀም ማለት ነው። ይህ የቅርንፉድ ዘይት ኖርማሊ አጠቃቀሙንና እንዴት መጠቀም እንዳለባችሁ ልነግራችሁ ነው። ነገር ግን በዶክተሮች ትዕዛዝ ብቻ የሚሰጥ ነው የቅርንፉድ ዘይት ማለት ነው። ነገር ግን እንደነገርኳችሁ ነው ጥርስ ጋር የተያያዘ ነገር ካለባችሁ እንግዲህ በደንብ ያስታግሰዋል ማለት ነው። ተኛ ደረጃ የቅርንፉድን ጥቅም ስንመለከት በጣም ጎጂ የሆኑትን ባክቴሪያዎች ይገላቸዋል፣ ያጠፋቸዋል። በተለይ ደግሞ አፋችሁ በተደጋጋሚ የውስጠኛው የአፋችሁ ክፍል የሚቆስልባችሁ ሰዎች ከሆናችሁ፣ ጉሮሯችሁ የሚያቃጥላችሁ የሚያማችሁ በተደጋጋሚ የሆድ ህመምና ቁርጠት ለሚያስቸግራችሁ ሰዎች እንግዲህ ይህ ቅርንፉድን በምትጠቀሙበት ሰዓት ፍቱን መድኃኒት ነው። እንግዲህ ብዙ ሰው ተጠቅሞት ያገኘውን መረጃ ነው እዚህ ጋር ጠቅለል እያደረኩ የምነግራችሁ ማለት ነው። አምስተኛ ግን የቅርንፉድን ጥቅም ስንመለከት ጉንፋንና ሳል ለሚበረታባችሁ ሰዎች በጣም ይቀንስላችኋል። እንግዲህ የጉሮሮ ህመም ያስታግሳል ብያችኋለሁ። እንግዲህ ጉንፋን በሚይዛችሁ ሰዓትም እንግዲህ ይሄ ለስለስ ያለ አክታ እንዲወጣና ያ ጉንፋን ቶሎ እንዲለቅላችሁ የማድረግ አቅም አለው ማለት ነው። ስድስተኛ ደረጃ ግን ቅርንፉድን በምትጠቀሙበት ሰዓት በጣም ወሳኝና የሚያገለግላችሁ ነገር ምንድነው ካላችሁኝ በደማችሁ ውስጥ ያለውን የስኳር መጠን ይቆጣጠርላችኋል ቅርንፉድ በምትጠቀሙበት ወቅት ማለት ነው። ስለዚህ ሳታበዙ ከወሰዳችሁት ደግሞ እንግዲህ የስኳር በሽታ ለሚያስቸግራችሁ ስፔሻሊ ደግሞ በእርግዝና ሰዓት ገስቴሽናል ዲያቤተስ ማሊተስ የምንለው ነገር የሚያስቸግራችሁ እናቶቻችን እንግዲህ በቀላሉ መቆጣጠር ትችላላችሁ ማለት ነው። እኛ የምናየው ነገር ምንድነው ግን የጉበት ጤናን ያድሳል ወይም ይጠብቃል። ጉበታችሁ ከተለያዩ መርዛማ ነገሮች እንዲጠበቅ ያደርጋል ማለት ነው ይህንን ነገር በምትጠቀሙበት ወቅት። በስምንተኛ ደረጃ ቅርንፉድ ከምን ይጠብቃችኋል መሰላችሁ? ከኢንፍላሜሽን ወይም ከብግነትና የሰውነት ህመም ይቀንሳል። ቅርንፉድ እንግዲህ ለተለያዩ የመገጣጠሚያ ህመም ለሚያማችሁ፣ የጡንቻ ህመም በጣም ለሚያስቸግራችሁ ሰዎች እንግዲህ በጣም ፍቱን የሆነ መድኃኒት ነው ማለት ነው። ወደ ዘጠነኛው የቅርንፉድ ጥቅም ስንመጣ ውድ ቤተሰቦቼ መውለድ እምቢ ላላችሁ ሰዎች በጣም ያግዛችኋል። እንግዲህ ለሁለቱም ለሴቷም ሆነ ለወንዱ ማለት ነው። እንዴት ነው ካላችሁኝ የመራቢያ አካላችሁን ጤና ይጠብቅላችኋል። የሆርሞኖችን መዛባት ይቆጣጠራል። የሰውነታችሁን የደም ዝውውር ጥሩ እንዲሆን ያደርጋል። በተለየ መንገድ ደግሞ ይሄ መራቢያ አካሎች አካባቢ ያለውን የደም ዝውውር በማፋጠን ረገድ ከፍተኛ አስተዋጽኦ አለው ማለት ነው ቅርንፉድ። እንግዲህ ይሄ የደም ዝውውሩ በከፍተኛ ሁኔታ ደግሞ
ተሳለጠ ማለት ደግሞ አንደኛ የግንኙነት ፍላጎታችሁ ይጨምራል፣ ሁለተኛ ደግሞ ለእርግዝና ወዲያውኑ ይፈጠርላችኋል ማለት ነው። አስረኛ የቅርንፉድን ጥቅም ስናወራ ግን በወር አበባ ወቅት ህመም ለሚያስቸግራችሁ እህቶችና እናቶች በከፍተኛ ደረጃ ህመሙን ይቀንስላችኋል። የማህፀናችሁን ጥንቻዎች ዘና በማድረግ ወይም ሪላክስ እንዲያደርጉ በማድረግ ህመሙን በመቀነስ ትልቅ ስራ ይሰራ ነው ማለት ነው። እንግዲህ ብዙ እህቶቻችን ተጠቅመውት ለውጥ ያገኙበት ነገር ስለሆነ ነው ማለት ነው። 11ኛ የቅርንፉድን ጥቅም ስንመለከት የአፋችሁን ጤና ይጠብቅላችኋል። ቅርንፉድ ስትጠቀሙ ማለት ነው። የተለያዩ የአፋችሁ ጠረን የሚቀይርባችሁ ሰዎች ከሆናችሁና የአፍ ውስጥ ኢንፌክሽን በተደጋጋሚ ለሚከሰትባችሁ ሰዎች እንግዲህ ቅርንፉድ አጠቃቀሙን ለዚህ ስፔሲፊካሊ ነግራችኋለሁ ማለት ነው። እንዴት እንደምትጠቀሙት በጣም ያግዛችኋል ማለት ነው። እና 12ኛው ግን ውድ ቤተሰቦች ጥቅሙ ምንድነው ከተባለ በተለይ በእርግዝና ጊዜ ማቅለሽለሽና ማስታወክ ለሚበረታባችሁ እናቶች በሐኪም ትዕዛዝ ብትወስዱት በጣም ይቀንስላችኋል። ከዚህ ላይ ጥንቃቄ ማድረግ ያለባችሁ ነገር ምንድነው? በጣም በጥቂት መጠን ነው መወሰድ ያለበት። አጠቃላይ ኖርማሊ አወሳሰዱን ልነግራችሁም ስለሆነ ማለት ነው። 3ኛ የቅርንፉድ ጥቅም ምንድነው? የልባችሁን ጤና ይጠብቃል። የኮሌስትሮል መጠንን ይቀንሳልና የደም ዝውውርን በደንብ ኢምፕሩቭ ስለሚያደርግ ወይም ደግሞ ስለሚያፋጥን ማለት ነው። እንግዲህ የልባችሁ ጤና በጥሩ ሁኔታ እንዲሆን ያደርጋል። 14ኛ ግን የአእምሯችሁን ጤና በደንብ ያድሳል። ምን ብያችኋለሁ ቅድም? አንቲ ኦክሲደንት እንደመሆኑ መጠን ብያችኋለሁ አይደለ? የማስታወስ አቅማችሁና ትኩረት የማድረጋችሁ አቅም በጣም በከፍተኛ ሁኔታ ይጨምራል ማለት ነው። ቅርንፉድን በተገቢው መንገድ እንግዲህ ሳይበዛ የምትጠቀሙ ሰዎች ከሆናችሁ ማለት ነው። እርሻ ግን ስለ ቅርንፉድ ጥቅም ስናወራ ናቹራል አፍሮዲያዚክ እንደመሆኑ መጠን ማለት ነው ኃይላችሁ እንዲጨምር፣ የግንኙነት ፍላጎታችሁ በከፍተኛ ደረጃ ኢነርጂያችሁ በጣም ቡስት እንዲሆን ያደርጋል ማለት ነው። እንግዲህ ዘርፈ ብዙ የሆነ ጥቅም አለው ማለት ነው። እንግዲህ በባህላዊ መንገድ ራሱ ቅርንፉድ በጣም ታዋቂ የሆነ ነገር ነው። ግን ሳይንሱም በተወሰነ መንገድ እንግዲህ በጣም ሳፖርት ያደርገዋል። ብዙ ሪሰርቾች ተሰርተዋል ማለት ነው። እነዚህን ዘርፈ ብዙ የሆነ የጤና ጥቅሞች እንደሚያመጣ ማለት ነው። በሁለተኛ ደረጃ ዛሬ የምናነሳው ነገር ግን ምንድነው? ቅርንፉድን እንዴት አድርገን ነው የምንጠቀመው? ማለት እንዴት ነው አዘገጃጀቱ እንዴት ነው የሚለው በጣም ወሳኝና ብዙ እናቶች ኮሜንት ሴክሽን ላይ የሚጠይቁኝ ነገር ነው። ይህንን ነገር ከማውራቴ በፊት ግን ውድ ቤተሰቦች አንድ ነገር ላስታውሳችሁ፣ በቅንነት ሰብስክራይብ አድርጉልኝ። ከዛ በኋላ ላይክ አድርጉት ቪዲዮን ለብዙ እናቶች እንዲደርስልኝ ማለት ነው። ጥያቄ የሚፈጥር ነገር ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። አሁን አወሳሰዱን ቀጥዬ ልንገራችሁ። የመጀመሪያው የቅርንፉድ አዘገጃጀት እንዴት ነው ካላችሁ እንግዲህ ውድ ቤተሰቦቼ ቅርንፉድን ከውሃ ጋር በማድረግ ነው እንግዲህ እንደሚታወቀው ማለት ነው። ከ3 እስከ 5 ቅርንፉድ ማድረግ ኖርማሊ ከ1 እስከ 3 ባለው ነው ሪከመንድ የሚደረግ። ምክንያቱም እንግዲህ ቅርንፉድ ሲበዛ የራሱ የሆነ ደግሞ ጉዳቶች ስላሉት ማለት ነው። ከ1 እስከ 3 ቅርንፉዶች ታደርጋላችሁ። ከዛ በአንድ ብርጭቆ ውሃ መዘፍዘፍ ለ10 ደቂቃ ትዘፈዝፉታላችሁ። እንግዲህ ካሳደራችሁት ሞር በጣም የተሻለ ነው የሚሆነው ማለት ነው። ከዛ በኋላ መጠጣት። ይህንን መጠጣት ነው የመጀመሪያው አዘገጃጀት። ይህን ይመስላል። ሁለተኛው አዘገጃጀት እንዴት ነው ካላችሁ ደግሞ የቅርንፉድ ሻይ በማዘጋጀት መጠጣት። በዚህ ሰዓት እንግዲህ የተወሰነ ዝንጅብል ልጨምሩበት ትችላላችሁ። እንዲሁም በጣም አሪፍ ነው። አሁንም እንዳልኳችሁ እስከ 3 ቅርንፉዶችን ታደርጋላችሁ። ትንሽዬ ዝንጅብል ትጨምራላችሁ እዛ። እነዚህን የነገርኳችሁን ነገር ኖርማሊ በአንድ ብርጭቆ ውሃ አድርጋችሁ ያ ሻይ የተቀላቀለበት ዝንጅብል ምናምን ያለበትን ቅርንፉድ ከ1 እስከ 3 ያለውን ቅርንፉድ ጨምራችሁ እንግዲህ ለ10 ደቂቃ በማቆየት ከዛ በኋላ በደንብ አሙቃችሁ ማለት ነው። እዛ በደንብ ሳይበርድ ደግሞ ወዲያው መውሰድ ማለት ነው። የሁለተኛው አዘገጃጀት ይህን ይመስላል። ሶስተኛው ግን እንዴት አድርገን ቅርንፉድ እንጠቀማለን ካላችሁ እንግዲህ ቅርንፉድን በማኘክ ነው። አንድ ቅርንፉድ ቀስ እያደረጋችሁ በጥርሳችሁ ይዛችሁ እንግዲህ ማኘክ ለረጅም ሰዓት ማለት ነው። ይሄ እንግዲህ የሚጠቅማችሁ እንዴት ነው? አንደኛ ለመጥፎ የአፍ ጠረን በጣም ያግዛችኋል። ይሄ ኢንፌክሽኑንም እንዳለ ይከላከላል ማለት ነው። ይሄ በጣም ቤስት የሚባለው ነገር። በሶስተኛ ደረጃ ውድ ቤተሰቦቼ በጣም ልናነሳው የምንፈልገው ትልቁ ቶፒክ ምንድነው? መቼ ነው ቅርንፉድ መወሰድ ያለበት ወይም ደግሞ ትክክለኛው ጊዜ መቼ ነው የሚል ነው። አንደኛ መወሰድ ያለበት መቼ ነው ካላችሁኝ ጧት በባዶ ሆዳችሁ መጠቀም በዚህ ሰዓት የሚረዳችሁ ለምግብ መፈጨትና በሽታ የመከላከል አቅማችሁ በከፍተኛ ሁኔታ ይጨምርላችኋል ማለት ነው። ሁለተኛ ከምግብ በኋላ መጠቀም በዚህ ሰዓት የምትወስዱት ከሆነ ደግሞ የሆድ
መነፋት ወይም ጋዝ ወይም ፈስ ያልኳችሁ ነገር ለሚያስቸግራችሁ ሰዎች ፍቱን መድኃኒት ነው ማለት ነው። ሶስተኛ ግን ማታ ላይ ልትተኙ ስትሉ በመጠቀም በዚህ ወቅት ደግሞ ለሚያስላችሁ ጉንፋን ለሚያስቸግራችሁና በዚህ ወቅት እንግዲህ ከፍተኛ ህመም ለሚያስቸግራችሁ ሰዎች ፍቱን መድኃኒት ነው ማለት ነው። እንግዲህ አስባችሁት ከሆነ ወደ ምኝታ ከመሄዳችሁ በፊት ትንሽ ቅዝቃዜም ነገር ካለ ሳል በጣም ለሚሰማችሁ ሰዎች እንግዲህ በጣም በከፍተኛ ሁኔታ ያገዛችኋል ማለት ነው። አራተኛ ግን በፔሪድ ጊዜ መጠቀም። በዚህ ሰዓት እንግዲህ ፔሪድ ከመጀመሩ በፊት ከ1 እስከ 2 ቀን ባለውና በፔሪድ ሰዓት ደግሞ ሲያማችሁ በቀን አንዳንዴ ብትጠቀሙ ራሱ በጣም በከፍተኛ ሁኔታ ነው የሚያግዛችሁ ማለት ነው። እና አምስተኛው ግን ውድ ቤተሰቦቼ በአምስተኛ ደረጃ ልንወስደው እንችላለን። እንግዲህ ወደ አልጋ ከመግባታችሁ በፊት የተወሰነ ብትጠቀሙ ሰውነታችሁ በጣም ሪላክስ ያደርጋል፣ ዘና ይላል። እንግዲህ በጣም እንቅልፋችሁም ቶሎ እንዲመጣላችሁ ያደርጋል ማለት ነው። ሌላኛውና በአራተኛ ደረጃ ትልቅ ቶፒክ ልናነሰው የምንችለው ዛሬ ምንድነው? ምን ያክል የቅርንፉድ መጠን ነው መጠቀም ያለብን ወይም ደግሞ ዶዙ ነው። እንግዲህ አንደኛ በቀን ከ2 እስከ 3 ቅርንፉድ ብቻ ነው መጠቀም ያለባቸው ወይም ደግሞ ይህ ከ2 እስከ 3 ያለው የቅርንፉድ መጠን በቂ ነው። በቀን ከ5 በላይ ቅርንፉድ መጠቀም ጉዳት አለው። ጉዳቱን ቆይቼ ልነግራችሁ ነው። ሌላኛውና ሶስተኛው እርጉዝ እናቶች ከሆነ ግን በጣም በትንሹ በጤና ባለሙያ ትዕዛዝ ብቻ ነው መጠቀም ያለባችሁ። ያ ራሱ አስፈላጊ ከሆነ ብቻ ነው። የቅርንፉድ ዘይትን ግን ያለ ሐኪም ትዕዛዝ መጠቀም ፈጽሞ አይቻልም። እንዳልኳችሁ ነው እንግዲህ ቅርንፉድ የሚያስጠላ ባህሪው እንግዲህ በብዛት የምትጠቀሙት ከሆነ ከፍተኛ ጉዳት ያመጣባችኋል ማለት ነው። ከፍተኛ የጨጓራ ህመም ያለባችሁና ከመድማት ጋር በተያያዘ ችግር ያለባችሁ በፍጹም ቅርንፉድን መውሰድ የለባችሁም ማለት ነው። ስፔሻሊ እህቶቻችን ደግሞ ለማርገዝ ብላችሁና የፔሪድ ጋር የተገናኘ ነገር ሲገጥማችሁ አብዝታችሁ በየጊዜው በየቀኑ የምትጠቀሙት ከሆነ እንግዲህ ለከፍተኛ የደም መፍሰስና ማህፀን ጋር ችግር ሊያመጣባችሁ ስለሚችል እባካችሁ ስትጠቀሙ እነዚህን ነገሮች አስተውላችሁ መጠቀም መቻል ይኖርባችኋል ማለት ነው። ውድ ቤተሰቦች በመጨረሻ ግን የቅርንፉድ የጎንዮሽ ጉዳቶችስ ምን ይመስላሉ የሚሉትን ደግሞ ልንገራችሁ። አንደኛ የሆድ ምቾት ማጣት ሊኖር ይችላል። ሁለተኛ የማቃጠል አይነት ነገር፣ ይሄ ጨጓራ የማቃጠል አይነት ነገር አለ አይደል? እንደዛ አይነት ነገር ሊሰማችሁ ይችላል። ሶስተኛ ግን የደም ውስጥ የስኳር መጠን ሊቀንስባችሁ ይችላል፣ በተለይ በብዛት ከወሰዳችሁት ማለት ነው። ሌላኛው አልፎ አልፎ አለርጂ ሊያጋጥም ይችላል። በነገራችን ላይ ብዙ ተከስቶ ማያውቅም፣ አልፎ አልፎ ሊፈጠር የሚችል ነገር ነው ማለት ነው። ከብዙ በትንሹ ግን እንግዲህ አብዝታችሁ በምትጠቀሙበት ሰዓት እንግዲህ እነዚህ አይነት የጎንዮሽ ጉዳቶችን ሊያስከትል እንደሚችል ማወቁ በጣም የተሻለ ነው ማለት ነው። በመጨረሻም ውድ ቤተሰቦች ጠቅለል ላድርግላችሁ፣ ቅርንፉድ በጣም ታምረኛ የሆነ በተፈጥሮ የሚገኝ ቅመም ነውና በጣም ዘርፈ ብዙ የሆኑ የጤና ጥቅሞች አሉት። በትክክል በሚገባው መጠን ሰዓትና ትዕዛዝ ከተጠቀማችሁት ማለት ነው። ስትጠቀሙት በትንሽ መጠንና በሐኪማችሁ ትዕዛዝ ብቻ መውሰዳችሁን እንዳትረሱ እላለሁ በመጨረሻ ማለት ነው። ውድ ቤተሰቦች እስከዚህ እየተከታተላችሁኝ ከነበረ ከልብ አመሰግናችኋለሁ። በድጋሚ ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ በማድረግ ይቀላቀሉን። ኮሜንት ሴክሽን ላይ እንግዲህ ጥያቄ የሚፈጥር ነገር ካለ አስቀምጡልኝ። ላይክ እንደምታደርጉት ስትጀምሩ መቼም ተስፋ አድርጋለሁ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ እስከዛው ግን ቸር ሰንብቱልኝ።